በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ተከታታይ ርዕስ ምስጢረ ጥምቀት የሚል ነው። እግዚአብሔርን አጋዥ አድርገን የአራተኛውን ቀን ትምህርታችንን ነው የምንጀምረው። ወደ ትምህርቱ ከመግባታችን በፊት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 3 ያለውን በጸሎት መንፈስ ሆነን እናነባለን። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ መሐሪ ይቅር ባይ ሰውንም የምትወድ በፍርድህም የተደነቅ አምላክ ነህና እናመሰግንሃለን። በመግቦትህ ማንንም ስለማትረሳ እግዚአብሔር ሆይ ተመስገን። እንደ ቸርነትህ ከጠዋት እስከ ማታ በድንቅ ስለጠበቅከን በምህረትህም ስለመራሃን ይህንንም ጊዜ ደግሞ ሰርክህ ውስጥ አድርገህ ቃልህን ልትሰጠን ስለወደድህ ከልብ እናመሰግንሃለን። እንደ ቸርነትህ ያከበርከውን እንድናከብር ለባሪያዎችህ ጸጋህን አብዛለን። ጌታ እግዚአብሔር በማስተዋል ቃልህን እንድንረዳ ከስህተት ሁሉ ነፍሳችንን እንድትጠበቅ እንማልድሃለን። ስለ ቸርነትህ ጊዜው ሰዓቱ ሁሉ በስምህ ይባረክ። አንተ በእኛ እንድትናገር ባዶነታችንን ሞልተህ እንድትቆም እንለምንሃለን። አንተ በእኛ ልብ እንድታስተውል አለማስተዋላችንን ሁሉ እንድታግዘው እንጠይቅሃለን። ጌታ ሆይ የምንማረው ቃል ለሕይወት ለበረከት ይሆንልን። ከሚመጣው ቃል የተነሳ ሀገራችን ኢትዮጵያ፣ ሕዝቧ፣ የዓለም ወገኖች ሁሉ የተባረኩ ይሁኑ። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። ባለፈው ሳምንት ለጥምቀት ስለተነገሩ ወይም ስለተሰጡ ምሳሌዎች እየተነጋገርን ነበረ። ብሉይ ኪዳንና ሐዲስ ኪዳን ተቃራኒ ኪዳናት ሳይሆኑ ተናባቢ ኪዳናት ናቸው። አንደኛው ለአንደኛው መነሻ ነው፣ አንደኛው ለአንደኛው መድረሻ ነው። ስለዚህ ብሉይ ኪዳን ለሐዲሱ ኪዳን መነሻ ነው፣ ሐዲሱ ኪዳን ደግሞ ለብሉይ ኪዳን መድረሻ ነው። መነሻ የሌለው መድረሻ ከመሃል የተጀመረ በመሆኑ ሙሉ ግንዛቤ አይሰጥም። መድረሻ የሌለው መነሻ መንገድ ላይ የሚቀር በመሆኑ ልብን የሚያሳዝን ቅር የሚያሰኝም ነው። ስለዚህ እግዚአብሔር ኪዳናቱን አንዱ ለአንዱ መነሻ አንዱ ለአንዱ መድረሻ እንዲሆን አበጅቶታል። በሐዲስ ኪዳን ዘመን የተፈጸሙ ነገሮች ሁሉ በብሉይ ኪዳን ዘመን የተወጠኑ ነገሮች ናቸው። ዋነኛው ነገር እስኪመጣ ማስተዋወቂያዎች ሰፊውን ጊዜ እንደሚወስዱ ዋነኛው አዲሱ ኪዳን ዋነኛው የሐዲሱ ኪዳን ምስጢራት ከመምጣታቸው በፊት ብሉይ ኪዳን ብዙ ማስተዋወቅ አድርጓል። ማስተዋወቅ የተናቀ ነገር አይደለም። የሰዎችን ልብ ለሚመጣው ነገር ማዘጋጀት ነው። ስለዚህ ብሉይ ኪዳን ሐዲሱን ኪዳን እያስተዋወቀ ሕዝብን ለእግዚአብሔር መንግስት አዘጋጅቷል። በእውነት ከኮሌጅ ዕውቀት አንፃር
የመጀመሪያ ደረጃ ትምህርት በጣም ትንሽ ነው፣ ግን የኮሌጁ መነሻ ያ ትንሽ የሚመስለው ነው። ስለዚህ ትንሹ ትንሽ አይደለም፣ ትንሹ ወደ ትልቅ ነገር የምንደርስበት ነው። ብሉይ ኪዳንም የተናቀ አይደለም፣ ከራሱ ከእግዚአብሔር የመጣ ኪዳን ነው። ስለዚህ ክቡር ኪዳን ነው። እንደውም ስለ እግዚአብሔር ማንነት፣ ስለ ኃይሉ፣ ስለ ግርማው፣ ስለ ሞገሱ፣ ታሪክን ስለመቆጣጠሩ፣ በታሪክ ውስጥ ጣልቃ ገብ ስለመሆኑ፣ ህዝቡን ስለመርዳቱ፣ ምንም የሌላቸውን ወገንም ባለ ሀገርም የሚያደርግ አምላክ መሆኑን ብሉይ ኪዳን በጣም ያብራራልናል። ስለዚህ ብሉይ ኪዳን እግዚአብሔር ለህዝቡ የሰጠው ዋዜማ ነው። በዓሉ ግን ቀራንዮ ነው፣ በጉ ክርስቶስ ሲታረድ። የብሉይ ኪዳን አማኞችም በሐዲሱ ኪዳን እምነት ወይም በክርስቶስ እምነታቸው እንዲሟላ የተጠሩ እንጂ ብሉይ ኪዳን መጨረሻ ሆኖ የተሰጣቸው አልነበሩም። አንዳንድ ትልልቅ ሆቴል ሲገባ ከዋናው ምግብ በፊት የሚመጣ አምሮት መክፈቻ አለ። የማያውቅ ሰው የአምሮት መክፈቻውን እንደ መጨረሻ አድርጎ ከተመገበ ዋናው ሲመጣ ይጠግባል። ገንዘብ የተከፈለው ግን ለመዳረሻው ሳይሆን ለዋናው ምግብ ነው። እግዚአብሔር በዘመናት ሁሉ ለአበው ተስፋ፣ ለነቢያት ትንቢት በመስጠት የብሉይ ኪዳንን መቅደስ በማቋቋም የደከመው ለዋናው ድግስ ለቀራንዮ ነው። ለዋናው ድግስ ለክርስቶስ አዳኝነት ነው። ለዋናው ድግስ ለሐዲሱ ኪዳን አምልኮ ነው። ለዋናው ድግስ ለአዲሷ ኪዳን ቤተክርስቲያን ወይም መንፈሳዊ አካል ነው። የብሉይ ኪዳን አማኞች አይሁዳውያን ግን በመዳረሻው ምግብ ጠገቡ። በሱ ጠግበዋልና ክርስቶስን መቀበል አቃታቸው። እግዚአብሔር መዳረሻውን እንደ መድረሻ ለወሰዱ ሰዎች ማስተዛዘኛ የለውም። ስለዚህ ኢየሱስ ክርስቶስ የሕግ፣ የርግማን፣ የሞት፣ የኩነኔ መጨረሻ የሕይወት፣ የበረከት፣ የጸጋ፣ የመዳን መነሻ ሆኖ መጥቷል። እግዚአብሔር ይመስገን። ስለዚህ ብሉይ ኪዳን ስለ ሐዲስ ኪዳን የመሰለውን ነው በሐዲሱ ኪዳን ዘመን እውነትነትን፣ አካላዊነትን ተላብሶ የምናገኘው። በሌላ ስፍራ ላይም ብሉይ ኪዳን ጥላ እንደሆነ የማይጨበጥ እንደሆነ ይናገራል። አዲሱ ኪዳን ግን አካል ነው፣ ተጨባጭ ነው ይላል። እነዚህ የምናያቸው ትልልቅ ፎቆች ሁሉ የገዘፉት መጀመሪያ በህሊና ውስጥ ረቂቅ ነበሩ። ስለዚህ ብሉይ ኪዳን ረቂቅ ነበረ፣ ሐዲሱ ኪዳን ግን ተጨባጭ ነው። ተጨባጭነትን ያመጣው ምንድነው ስንል የተስፋ ፍጻሜ በመሆኑ ነው። ስለዚህ በብሉይ ኪዳን ከተነገሩ ከተመሰሉ ወይም ሽፋን ካገኙ የሐዲስ ኪዳን እውነቶች አንዱ ጥምቀት ነው። ጥምቀት ክቡር ነው። ዘር የሚያበቅለው ዝናብ እንኳ ከእግዚአብሔር የምናገኘው በመሆኑ ክቡር ነው። እንኳን የመለኮት አዋጅ ያለበት ጥምቀት ይቀርና ከእግዚአብሔር የምንቀበለው ምንም ትንሽ ነገር የለም። ከእግዚአብሔር የሚወጣ ነገር ሁሉ ከትልቅነቱ ስለሚወጣ ትልቅ ነው። አሜን። አንዳንድ ነገሮች ግን ቀለል ተደርገው የተሰጡን ብዙ ዋጋ በማይፈጅ በውሃ ነው ጥምቀት የሚከናወነው። እግዚአብሔር እነዚህን ነገሮች ቀለል ያደረገው ቀላል ስለሆነ አይደለም፣ የኛን አቅም ለማገዝ ነው።
የኛን ምክንያተኝነት ለማሳጣት ነው። በዚህ ዓለም ላይ ከውሃ የረከሰ ነገር የለም። ሁሉ የሚካፈለው ነው። ሁሉ ከንጉስ እስከ ሎሌ በቀን ውስጥ የሚያስፈልገው ፍላጎት ነው። እግዚአብሔር ቀለል ባለው በውሃ ክቡር የሆነውን የጥምቀት ሥርዓትን መስርቷል። ለጥምቀት ምሳሌ ስለነበረው ስለ ግዝረት ባለፈው ተነጋግረናል። ዛሬ የምናየው ደግሞ ቀይ ባህርን ስለመሻገር ነው። ቀይ ባህርን ስለመሻገር ነው። ቀይ ባህርን መሻገር በእውነት ብዙ ትርጉሞች አሉት ለእግዚአብሔር ሕዝብ። እኛ እንኳን እንደው ባህር ሲሻገር አደርኩኝ ተብሎ ያው ሲፈታ በአገራችን ታውቁታላችሁ። በጣም ጥሩ ነገር ነው። ያንን ነገር ሞልተህ ከሆነ ሊደርስህ ነው። ለተሻገር ነው ይባላል አይደለ? ደስ ደስ እያለው ይውላል። ቀይ ባህርን የተሻገሩት በህልማቸው አይደለም፣ በእውናቸው ነው። አሜን። ስለዚህ የእስራኤል ልጆች የረሱት የማይረሳውን ነገር ነው። በህልማችን የምናየውን ታላቅ ባህር መሻገርን የማንረሳው ከሆነ የምንደሰትበት ከሆነ በእውናችን ያየነውንማ በምድረ በዳ ላይ የሆነው ግን ማጉረምረም ነው። ከመደሰት ይልቅ ማጉረምረም። በምድረ በዳ ላይ የሆነው ከማሰብ ይልቅ መርሳት። እግዚአብሔር ከመጨረሻው ከባድ ነው የሚጀምረው። ለምን ስንል የሚመጣው ሁሉ ቀላል ነው ብለን እንድናምን። የዮርዳኖስን ወንዝ መሻገር በጣም ትንሹ ነው። አሁን እንኳን በቀላሉ በዋና ልናቋርጠው እንችላለን። በቀላሉ። እግዚአብሔር ግን የጀመረው ቀይ ባህርን በማሻገር ነው። ለምን ስንል ሁሉ ጊዜም እግዚአብሔር ስራውን የሚጀምረው ከፍጹሙ ነው። የእስራኤል ልጆች ቀይ ባህርን መሻገራቸውን ቢያስቡ ኖሮ በመንገድ የገጠሟቸው ጠላቶቻቸው አያሰጓቸውም ነበር። የኢያሪኮ ግንብ አያሰጋቸውም ነበር። የዮርዳኖስ ወንዝ አያሰጋቸውም ነበር። እግዚአብሔር የሚበልጠውን የሚያሳየን በሚያንሰው እንድንደገፈው ነው። አሜን። ስለዚህ ቀይ ባህር ልዩ ትርጉም አለው። ከቀይ ባህር ይልቅ እኛ የሞትን ባህር ተሻግረናል። አሜን። ለእስራኤል ከሆነው ለኛ የሆነው ይበልጣል። እስራኤል ከሙሴ ጋር ተሻገሩ፣ እኛ ከክርስቶስ ጋር ተሻገርን። እስራኤል በጀልባ በመርከብ ሊቋረጥ የሚችለውን ቀይ ባህርን በእግራቸው አቋረጡት። እኛ ግን ዘመድ የማይረዳውን፣ ንጉስ የማይሽረውን፣ ጠቢባን መላ የማይፈልጉለትን፣ የእግዚአብሔር ሰዎች እንኳን መፍትሄ የማያመጡለትን የሞትን የኩነኔን የኃጢአትን ባህር በክርስቶስ ተሻገርን። አሜን። ስለዚህ ለእስራኤል ካላቸው ምስጋና ከኔ ጋር ሆኖ ለእስራኤል ካላቸው ምስጋና የኛ ምስጋና ይበልጣል። እስራኤል ካገኙት ድል ይልቅ የኛ ድል ይልቃል። ለዚህ ነው ሐዋርያው ወንድሞች ሆይ ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። በዚህ ክፍል ላይ ቢያንስ 7 ነጥቦችን እናገኛለን። የመጀመሪያ ቀይ ባህርን መሻገር ነው። የእስራኤል ልጆች የሰፈሩበት ቦታ ጌሴም ነው። ጌሴም ሰሜናዊ የግብጽ ከተማ ነው። ጌሴም ላይ ሲሰፍሩ የእስራኤል ልጆች
አንድ ችግር ቢነሳ ወደ ሀገራቸው በቀላሉ መግባት የሚችሉበት ድንበር ነው። ስለዚህ ያንን ቦታ ዮሴፍ ሲመርጥ በጥንቃቄ ነው። የእግዚአብሔር ሕዝቦች ቢማሩ፣ ቢያገቡ፣ ቢበሉ፣ ቢጠጡ ሁሉ ጊዜም ወደ ሀገራቸው አቅጣጫቸውን አዙረው ነው። ብንማር ሰማይን ሳንረሳ፣ ብናገባ ሰማይን ሳንረሳ፣ ብንወልድ ሰማይን ሳንረሳ፣ ብናገኝ ሰማይን ሳንረሳ። ጌሴም የእስራኤል ልጆች አገራቸውን ሳይረሱ በጊዜያዊ ምቾት ሳይደለሉ መከራ ቢመጣ እንዳይያዙ ድንበር ላይ ነው ያስቀመጣቸው ዮሴፍ። የእግዚአብሔር ሰዎች ከዛሬ ይልቅ ነገ ነው ያሉ። ከዛሬ ይልቅ አሻግረው ይመለከታሉ። እግዚአብሔር ግን የእስራኤል ልጆች ከግብጽ ምድር ያወጣቸው እንዳቀማመጣቸው አይደለም። ለምን ስንል ከዮሴፍ ይልቅ ደግሞ እግዚአብሔር ሌላ ጥበብ ደግሞ አለው። የእግዚአብሔር ጥበቡ አያልቅም፣ ብዙ ነው። ስለዚህ የእስራኤል ልጆች ከሰሜን ግብጽ በቀጥታ ወደ ደቡብ ምስራቅ አወረዳቸው። የቀይ ባህር መካከለኛው ክፍል ላይ ሲደርሱ ባህርን ከፍሎ አሻገራቸው። የእስራኤል ልጆች በየብስ በኩል ቢሻገሩ ኖሮ፣ በየብስ በኩል ወደ ሀገራቸው ቢሄዱ ኖሮ በገጠማቸው ነገር ለመመለስ ይከጅሉ ነበር። በቀይ ባህር ያሻገራቸው እስራኤል ለግብጽ፣ ግብጽ ለእስራኤል ተስፋ እንዲቆርጡ ነው። ስለዚህ በቀይ ባህር ውስጥ አንድ ነገር ተቀበረ። ግብጻውያን ከዚህ በኋላ እስራኤልን አናገኛቸውም የሚለው ተስፋቸው ተቀበረ። እስራኤልም ከዚህ በኋላ ወደ ግብጽ አንመለስም የሚለው ተስፋቸው ተቀበረ። ቀይ ባህር መቃብር ነው። የጌታ መስቀል እኛ ለዓለም፣ ዓለም ለእኛ ምን ያለበት ነው? የሞተበት ነው። እኛ በዓለም ተስፋ መቁረጥ ብቻ አይደለም፣ ዓለም በእኛ ተስፋ መቁረጥ አለባት። የእስክንድርያው አባት ቅዱስ አትናቴዎስ ዓለም ሁሉ ጠላ አሉት። አዝነናል ወዳጆቹ፣ ዓለም ሁሉ ጠላህ፣ ተጸየፈህ፣ ስላንተ የሚወራው ደግ አይደለም። ሹማምንቱ ሁሉ ስላንተ ደግ አያወሩም፣ ያሳድዱሃል። ወዳጆቹ ሁሉ ርቀዋል፣ ይነቅፉሃል። ትላንት ስላንተ መልካም የሚያወሩ ዛሬ ስላንተ ክፉ ያወራሉ። እኛ በጣም ተጨንቀናል፣ ዓለም ሁሉ ጠላህ አሉት። እኔ አስቀድሜ ዓለሙን ጠልቼዋለሁ አለ። አስቀድሞ ዓለሙን የጠላ ዓለም ስትጠላው አይደነቅም። አስቀድሞ ዓለሙን የናቀ ዓለም ስትነቀው አይደነቅም። ለምን? ቅዱስ አትናቴዎስ ለዓለም ሙቷል፣ ዓለም ለእርሱ ሙታለች። አዎ የክርስቶስ መሆን ያለብን ዓለም በእኛ እኛም በዓለም ተስፋ እስክንቆርጥ ነው። ያንዳንድ ሰዎች ልባቸው ይታወቃል። ይርታውት ዛሬ ዘማሪ ሆኗል፣ ነገ ይመጣል። ዛሬ ከኃጢአት ተራቋል፣ ነገ ይመለሳል። የሱ ጠባይ እንደዚህ ነው፣ እናውቀዋለን ይላሉ። ዓለም ተስፋ አልቆረጠችባቸውም። ከዚህ በኋላ አይመለሱም፣ እዛ የገባ አይወጣም እስኪባል ድረስ ማመን አለብን። ዓለም በእኛ ተስፋ እስክትቆርጥ ድረስ መቀመጫችንን ክፍት አድርጋ እስክትጠብቀን አይደለም፣ መቀመጫውን አጥፋ እንደ ሞተ ሰው እስክትረሳን ድረስ። ያ ቀይ ባህር የጥምቀት ምሳሌ ነው። ከቀይ ባህር ወዲህ ያስጨነቋቸው ግብጻውያን ነበሩ። ከቀይ ባህር ወዲያ ደግሞ የእግዚአብሔር ሀገር የተስፋው ምድር ነው ያለው። የጥንት አማኞች ሲጠመቁ ዘመድ ቤተሰቦቻቸውን ሁሉ ይጠራሉ።
ጥምቀታቸውን በሸለቆ መካከል ይፈጽማሉ። በወዲኛው ሸለቆ በመጡበት ሸለቆ የሥጋ ዘመዶቻቸውን፣ በዛኛው ሸለቆ ጫፍ ላይ ደግሞ መንፈሳዊ ቤተሰቦቻቸውን ያቆማሉ። ከተጠመቁ በኋላ ላንገናኝ ተለያይተናል ብለው ወደ አዲሱ ቤተሰብ ይቀላቀላሉ። ስለዚህ ጥምቀት እኛ ለዓለም፣ ዓለም ለኛ የምንቀበርበት የምትቀበርበት ነው። እግዚአብሔር ይመስገን። ያልተጠመቁ ሰዎችን ገጥሟችሁ ከሆነ የክርስትና ትምህርት ሲማሩ ዘመዶቻቸው ምንም አይሏቸው፣ የተራር ጓደኞቻቸው ምንም አይሏቸው። አንዳንዴ ትንሽ እንደው ትንሽ ተቋውሞ ትንሽ ቁጣዎች ይሰማሉ፣ ዛቻዎች ይሰማሉ። ልክ ሲጠመቁ ግን ተስፋ ይቆርጣሉ። የመጨረሻ ተስፋ ይቆርጣሉ። ለምን? ጥምቀት መቃብር ስለሆነ ነው። ጥምቀት መቃብር ስለሆነ ነው። ለዓለም የምንቀበርበት፣ ዓለም ለኛ የምትቀበርበት፣ እንደ ልባሽ ጨርቅ እንደ እርኩስ ጨርቅ ይህችን ዓለም የምንጥልበት፣ ዓለም እኛንም የምትጥልበት ነው። ስለዚህ ጥምቀት በቀይ ባህር መመሰሉ ትክክል ነው። ቀይ ባህር ተስፋ መቁረጫ ነው። እስራኤል ለግብጽ ተስፋ የቆረጡበት ባህር ነው። የእስራኤል ልጆች ወደ ኋላ ለመመለስ ብዙ ጊዜ ከጅለዋል። እግዚአብሔርን ለማስፈራራት ሞክረዋል። ውሸታቸውን ነው። ምክንያቱም እግዚአብሔር ወደፊት ለሚል ሰራዊት እንጂ ወደ ኋላ ለሚል ሰራዊት ባህር እንደማይከፍል ያውቃሉ። ተአምራት የሚደረገው ወደፊት ለሚል ሰራዊት ነው። ላፈገፈገ ሰራዊት እግዚአብሔር ተአምራት አያደርግም። ስለዚህ የእስራኤል ልጆች እንመለስ ያሉት መግደርደር ነው። በእግዚአብሔር ላይ ለመኩራት መሞከር ነው። እነሱ ያሰሙትን ጩኸት እኛም እናሰማለን። አንዳንድ ጊዜ እኔ እኮ ያኔ እንደው ድሮ ይሻል ነበር እንላለን። በእውነት ቢሻል አንመጣም ነበር። ስላልተሻለን የመጣ ነው። ሰው ይረሳል። ሰው እንደሚረሳ ቀይ ባህርን የተሻገሩ እንኳን ረስተዋል። ትልቅ ባህር ብንሻገር በህልማችን አንረሳውም ብለናል። አንረሳው። ከዘመናት በኋላ እንደው አንድ ሀገር ብንሄድ እንኳን ያን ጊዜ በህልሜ አይቼ ነበር ሲሻገር እንላለን። በእውናቸው ነው ያዩት ግን ረሱ። በእውነት ሞት ሲያልፍልን፣ ገዳይ ሲገደልልን ባይናችን ያየነው እየኖርን ያለነው በሞትንበት ዘመን ነው። ሕዝቅያስ አንድ ጊዜ እድሜ ተጨምሮለት ሁሉ ጊዜ ይደንቀናል። እኛ ግን 1000 ጊዜ ነው እድሜ ተጨመረልን። እግዚአብሔር አምላክ የእስራኤልን በኩር ለምንድን ነው የጠየቀው? ያ በኩር በጉ ምልክት ባይሆነው ኖሮ በግብጽ ምድር ምን ነበረ? ሟች ነበረ። ስለዚህ ያን ጊዜ ያበቃለት ነበር። ያ በኩር የተረፈው በእኔ በበጉ ደም ነው። ስለዚህ በሚሞትበት ዘመን የኖረውን የቤተ መንግስት ልዑል ሲሞት እሱ ግን በህይወት ያለውን፣ ታላላቅ ሊቆች ሲሞቱ እሱ ግን በህይወት ያለውን ያንን በኩር ለኔ ስጡኛል እግዚአብሔር። እግዚአብሔር የጠየቀን የጨረስነውን ዘመናችንን ነው። ከኛ ጋር ብዙዎች ተቆርጠዋል። አብረውን የነበሩ ብዙዎች አልፈዋል። ወገኖቼ የጨረስነውን ዘመናችንን ለምን ዘመኔን ሰጠው ብለን እንዳንኮራበት፣ እሱም ቢሆን እሱ ነው። ግን እግዚአብሔር እንዳንኮራበት ከዓለም ስንጨርስ የራሱ አደረገ። እግዚአብሔር ይመስገን። ስለዚህ ቀይ ባህር መቃብር ነው። እኔ ለዓለም፣ ዓለም ለእኔ የተቀበረችበት። ሁለተኛው ቀይ ባህር የ3 ቀን መንገድ መነሻ ነው። ቀይ ባህር የምኑ መነሻ ነው? የ3 ቀኑ መንገድ። ዘጸአት ላይ ስታነቡ፣ ኦሪት ዘጸአት ላይ ስታነቡ ይሄን 3 ቀን በመደጋገም ነው የምታገኙት። ዘጸአት
3:18 ላይ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ በማለት ነው እግዚአብሔር የነገራቸው። የ3 ቀን መንገድ። ያ የ3 ቀን መንገድ የክርስቶስ ሞትና ትንሣኤ ምሳሌ ነው። ያ የ3 ቀን መንገድ የት ነው የሚጀምረው? ቀይ ባህርን ሲሻገሩ። ቀይ ባህርን ከተሻገሩ ጀምሮ 3 ቀን ከተጓዙ በኋላ ለእግዚአብሔር እንዲሰው መንፈሳዊ መስዋዕት እንዲያቀርቡ እግዚአብሔር አዘዘ። ያ 3 ቀን ዘጸአት 15 ላይ ተፈጸመ። እግዚአብሔር ይመስገን። ዘጸአት 15 ቁጥር 22 ላይ ሙሴም እስራኤልን ከኤርትራ ባህር አስጓዘ፣ ወደ ሱርም ምድረ በዳ ወጡ። በምድረ በዳ 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበር፣ ሊጠጡ አልቻሉም። ስለዚህ የዛ ስፍራ ስም ማራ ተብሎ ተጠራ ይልና ዝቅ ብላችሁ ስታነቡት እነርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩበት። በዚያም በውሃው አጠገብ ሰፈሩ። ስንት ምንጮች? 12 የውሃ ምንጮች፣ የ12ቱ ሐዋርያት፣ 70 የዘንባባ ዛፎች፣ 70 አርድእት አገልግሎት በሐዲሱ ኪዳን ውስጥ አረፉ። ያ እረፍት ነበር አምልኮ። ትልቁ አምልኮ ይኸው ነው፣ በእግዚአብሔር መደላደል። ትልቁ አምልኮ የበጎ ሕሊና ባለቤት መሆን። ትልቁ አምልኮ ጉዳይ ያለብን እንደሌለብን መኖር። ትልቁ አምልኮ እኔ ለእግዚአብሔር ቤት እግዚአብሔር ለኔ ቤት መኖሩ። ስለዚህ 3 ቀን መንገድ ተጉዘው የክርስቶስን ሞትና ትንሣኤ ተካፍለን የእስራኤል ልጆች በግብጽ ሳሉ እንዲሰው አልተፈቀደም። ፈርዖን ሌላ ደግሞ አማራጭ አቅርቦ ነበረ። ከብቶቻችሁ እዚህ ይሁኑ አለ፣ ንብረት ይስባላ። ሚስቶቻችሁም እዚህ ይሁኑ አለ፣ እነሱም ይስባሉ። እናንተ ለእግዚአብሔር ያላችሁ ቦታ ላይ ሰውታችሁ ነው አለ። የ3 ቀን መንገድ ደርሶ መልስ አይደለም፣ እንደወጡ መቅረት ነው። ቦታ ያዙልኝ ብለው ወደ እግዚአብሔር ቤት የመጡ ሰዎች ባለምን በእግዚአብሔርን ቤት ለመኖር ባለ 2 ደብተር የሆኑ ሰዎች የክርስቶስ ሰራዊት መሆን አይችሉም። ለእግዚአብሔር መሰዋት የሚችል ከግብጽ ሙሉ ለሙሉ የወጣ ነው። ከዓለም የተለየ ነው። ምክንያቱም የእግዚአብሔር መስዋዕቱ በግና ፍየል ሳይሆን ፈቃዳችን ነው። ፈቃዳችን ነው። በእውነት በቀደመው ዘመን ሰዎች ከእግዚአብሔር ቤት ወደ ዓለም ይወጣሉ። አሁን ተቀይሯል። ዓለምን እግዚአብሔር ቤት ያመጣሉ። ስለዚህ ትራንስፖርት ቀንሷል። የመጓጓዣ ቀንሷል። የእግዚአብሔርን ቤት እንደ ዓለም ይኖሩታል። የእግዚአብሔር ቤት የፍላጎታቸው ማድመቂያ ይሆናል። የርዕዮተ ዓለማቸው ማድመቂያ ይሆናል። የንግዳቸው ማድመቂያ ይሆናል። ካልወጣን ለእግዚአብሔር መሰዋት አንችልም። ስለዚህ ቀይ ባህር የ3ቱ ቀን መነሻ ነው። ሶስተኛው መሪያቸውን በጭካኔ የተከተሉበት ነው። ቀይ ባህር ሙሴን ቀይ ባህር የጥምቀት ምሳሌ ነው ከተባለ ደመና አለ፣ ከስር ባህር አለ፣ ከፊት ለፊት ደግሞ ምን አለ? መሪ አለ። ስለዚህ መሪው አገልጋዮች ምሳሌ ነው። በውሃ የሚያጠምቁ ጥምቀት በሁለት መንገድ ነው የሚፈጸመው፣ በሚታይ ውሃና በማይታይ መንፈስ ቅዱስ። ለምን ስንሰራም እንደዚህ ነው፣ በሚታይ ስጋና በማይታይ ነፍስ ነው። ስለዚህ ሁሉ ጊዜም ልደት ከሚታይና ከማይታይ ነው። አሁንም ከሚታየው ውሃና ከማይታየው መንፈስ ነው። አገልጋዮች በውሃ ያጠምቃሉ፣ በመንፈስ ቅዱስ ደግሞ ራሱ ክርስቶስ ያጠምቃል። አሜን።
ስለዚህ የእስራኤል ልጆች ከማን ጋር ተባበሩ? ከሙሴ ጋር ተባበሩ። ዛሬም የእግዚአብሔር ሕዝቦች ከአገልጋዮች ጋር መተባበር አለባቸው። ወንድሞች ሆይ ሲል አንብበው። ወንድሞች ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ደመና መንፈስ ቅዱስ ነው። ወደ ኋላ እንመጣለን። ባህሩ ውሃ ነው። ተጠመቁ። ጥምቀት ምንጊዜም እነኚህ ሁለት ነገሮች ያሟላል። ደመና አይጨበጥም፣ መንፈስ ቅዱስ ረቂቅ ነው። ባህር ተጨባጭ ነው፣ እሱ ውሃው ነው። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። ከሙሴ ጋር ይተባበሩ ዘንድ። በእውነት ወገኖቼ ዛሬ እንደው ቀይ ባህር አካባቢ ተወስደን ይሄ ባህር ይከፈላል፣ በዚህ መካከል እናልፋለን ብሎ አንድ መሪ ቢያዘን ምን ያህሎቻችን ለመታዘዝ ፈቃደኞች ነን? ምን ያህሎቻችን ወገኖቼ? አንዳንድ ሰው ተነስቶ እኔ የውሃ ፎቢያ አለብኝ ስለዚህ ይቅርታ አድርግልኝ ሙሴ። አንዳንድ ሰው ተነስቶ ምን አለ እንዲህ በሰለጠነ ዘመን ጀልባና መርከብ ብንከራይስ? አንዳንድ ሰው ተነስቶ ወደ ላይ ከፍ ብለን በጌሴም ብንሻገርስ? እንዲህ ያለ ኃላፊነት ለእግዚአብሔር ለምን እንፈታተነዋለን? ወገኖቼ ብዙ ውሃ የማይወድ ሰው አለ። ይበልጥኛ ብዙ ውሃዎች ስለሌሉን ብዙ ባህሮች ስለሌሉን አንደፍርም። ስለዚህ በግቢ ውሃ እንኳን በገንዳ ውሃ እንኳን የሚደፍር ጥቂት ሰው ነው። እስራኤል ልጆች የደፈሩት በቀይ ባህር ነው። ሙሴ ያንን ባህር በበትር ሲከፍል በትሩ ለምከፋዩ የእግዚአብሔር ኃይል ሲከፍለው የእስራኤል ልጆች ሰተት ብለው ነው የገቡት። በምድረ በዳ ያ ሁሉ ያጓመረው መና ለምን አልቆመም? እግዚአብሔር አንድ ቀን መታመንን አይረሳም። በቀይ ባህር ላይ ያሳዩት መታመን አለ። ፍጹም መታመን ነው። አንዳንድ ሰዎች ይበድሏቸዋል አትቀየሙ። ለምን? ከዚህ በፊት በክፉ ቀን ተገኝተውላቸዋል። ስለዚህ ዛሬ ቢመታችሁ አያማችሁም፣ ቢያቆስላችሁ አይሰማችሁም። ያንን ቀን ታስባላችሁ። እግዚአብሔር ያንን ቀን ያስባል። እኛ እንኳን እናስባለን፣ እንኳን እሱ እናስባለን። ያንዳንድ ሰዎች ምንም ውስጣችን አይገባም በደላቸው ምንም። ከነሱ ያነሰውን ያደረጉብንን ሰዎች እንነክሳለን፣ እነኝህን ይቅር እንላለን። ለምን? አንድ የምናስበው ቀን አለ። ዛሬ እግዚአብሔር አባቶችንም የተው ይመስላችኋል? ዘመኔን ለእግዚአብሔር ሰጥቻለሁ ሊወሰኑበትን ያንድ ቀን ውሳኔ የሚረሳ ይመስላችኋል? እግዚአብሔር ታማኝ አምላክ ነው። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ነፍሳችን ድርብ ዋስትና እንዲኖራት ነው እንጂ እንደ ሰባራ ገል ተገልግሎ ብል ይጥለን አይደለም ወገኖች፣ አይደለም። ክርስትና ዋስትና ባይኖረውማ በጣም ከባድ ነበር። ከሰው ጋር ያላችሁ ጉዞ ያው ሳይክል ላይ እንደመውጣት ነው። እስከ ሄዳችሁ ድረስ ሳይክል ያሳፍራል፣ ስትቆሙ ይጥላል። ከሰው ጋር ያለን ነገር ይሄው ነው። ጥሩ እስከሆነን ድረስ መስጠት እስከቻልን ድረስ ብርቱ እስከሆነን ድረስ ስትቆሙ ይቆማል። ይሉኝታም የለውም። እንደ መብራት ነው የሚጠፋው። የእግዚአብሔር ፀሐይ እንኳን አዘጋጅታ ነው የምትጠልቀው። 9 ሰዓት ላይ ትንሽ ዘቅዘቅ እያለች 10 ሰዓት ላይ ወረድ እያለች እያሳሳች ተሰብሰቡ የመሸ ነው ረፉ እያለች። የሰው አምፖል ግን የድርግም ስታዩ ድርግም ነው። ሰው ማስተዛዘኛ የለው። እግዚአብሔር ግን ብዙ እድል አለው። እግዚአብሔር ይመስገን። ባበራበት ፍጥነት እግዚአብሔር አያጠፋም። ስለዚህ የእስራኤል ልጆች ምንም እንኳን እኛ በአመፀኝነት ባለመታዘዝ ብናውቃቸው የእስራኤል ልጆች እግዚአብሔር እንደዚህ የተከተሉት ናቸው። ዛሬ ቀይ ባህር ወይ ደግሞ ሜዲትራኒያንን የመሳሰሉ ባህሮች ወለላቸውን ለማግኘት እስከ 3000 ሜትር መውረድ ያስፈልጋል። እስከ 3000 ሜትር። እቅርብ አካባቢዎች ላይ የሰጠሙ እስከ 1000 ሜትር ተፈልገው ነው የሚገኙት። በጣም እየጠለቅን ስንሄድ ባህር ዓለም ነው፣ ሰፊ ዓለም ነው። 3000 ሜትር ስንት ማለት ነው?
3 ኪሎ ሜትር እኮ ማለት ነው። የእስራኤል ልጆች የታዘዙት እንደዚህ ነው። ጥምቀት መቀበር ከሆነ ይሄን የመሰለ መቃብር አለ ወይ? ስለዚህ ፍጹም በዛ ባህር ውስጥ ሲቀበሩ ደመና መጣና ከደናቸው መንፈስ ቅዱስ። ደብረ ታቦርን ታስታውሳላችሁ? ብሩህ ደመና መጥቶ ጋረዳቸው። አብ ምን አለ? የምወደው ልጅ ይሄ ነው አለ። ብሩህ ደመና መንፈስ ቅዱስ ነው። በዮርዳኖስ በርግብ አምሳል የመጣው በደብረ ታቦር በብሩህ ደመና መጣ። ብሩህ ደመና ነው። አንዳንድ ጨለማ የሆኑ ደመናዎች ያስጨንቃሉ። መንፈስ ቅዱስ ብሩህ ደመና ነው። ስለዚህ የእስራኤል ልጆች መሪውን ለመከተል እንደዚህ ነው የጨከኑት። ግድግዳ የሆነው ውሃ ቢናድብን አላሉ። በጭካኔ ነው የወረዱት። እግዚአብሔር ይመስገን። እንደ እግዚአብሔር ቃል ተቀብረዋልና እንደ እግዚአብሔር ቃል ትንሣኤ አገኙ ወገኖቼ። ስለዚህ መሪውን በምን ተከተሉት? በጭካኔ ተከተሉት። አዎ የጥንት ክርስቲያኖች ሲጠመቁ ዓለም ከኋላዬ መስቀል ከፊቴ ይሉ ነበር። ዓለም ከኋላዬ ነው፣ መስቀሉ ክርስቶስ፣ መከራው ግን ከፊቴ ነው። መከራቸውን መስቀላቸውን ከዚህ ዓለም እንደተለያዩ ምልክት ነው ለነሱ። ዓለም ካወደሰቻቸውማ አንድ ናቸው። ዓለም ካሞገሰችማ አንድ ናቸው። ከዓለም ለመለየታችን ምልክቱ ነው። የእውነተኛው ክርስቶስ ምልክቱ ንጉሳዊ ህለተ ወርቅ፣ ንጉሳዊ የወርቅ ዘንግ አይደለም፣ ችንካር ነው። ዘውድ አይደለም፣ ምልክቱ የሾህ አክሊል ነው። ዛሬ ክርስትና ግር የሚያሰኘን ክርስቶስን ከነ ምልክቱ ስናገኘው ነው። ከነ ሾህ አክሊሉ ስናገኘው ግራ ይገባናል። የእውነተኛው ክርስቶስ እኮ ነው። ሐሰተኛው ክርስቶስ የሚለየው አንዱ ምልክቱ ችንካር የለው። ለመሰቀል ሳይሆን ለመንገስ ነው የሚመጣው። ለመጥቀም ሳይሆን ለመጠቀም ነው የሚመጣው። የኛ ጌታ ግን ባለ መስቀሉ ኢየሱስ ነው። እሱን ከተከተላችሁ መከራ አለባችሁ፣ ስደት አለባችሁ፣ ብዙ የስድብ ፉጨት ይሰማል። በጣም ደስ ይላል ወገኖቼ። እንዲህ ያገኘ ሰው እኮ ምንም ቢባል አይደንቀውም ወገን፣ ምንም አይደንቅም። ክርስቶስን የሚያህል ጌታ ገነትን ታህል ቦታ አግኝተን ምን ይደንቃል? ለአዳም እኮ እግዚአብሔርን ከማጣት የበለጠ ሐዘን ነበረው እንዴ? ምንም የማይተካው ምንም የማይሽረው ሐዘን የገጠመው። ለኛ ደግሞ እሱን ከማግኘት የበለጠ ደስታ አለው? የዓለም ነቀፋውም ምስጋናውም ሊተካው አይችልም። ስለዚህ ቀይ ባህርን ስናስብ መሪውን በጭካኔ እንደተከተሉ እናያለን። አራተኛ ቀይ ባህርን ስናስብ አሁንም ቀይ ባህር የግብጽ መጨረሻ የከነዓን መጀመሪያ ነው። ያሮጌው ዓለም የባርነቱ ዓለም መጨረሻ ነው። የአዲሱ ዓለም የነጻነቱ ዘመን መጀመሪያ ነው። ጥምቀትም ይኸው ነው። ጥምቀት የእምነት መጨረሻ አይደለም። ጥምቀት የእምነት መነሻ ነው። ጥምቀት የመታዘዝ መጨረሻ አይደለም። ጥምቀት የመታዘዝ መነሻ ነው። ወደ ክርስትና፣ ወደ ጸጋ፣ ወደ ክርስቶስ ህብረት ለመግባት በር ነው። ስለዚህ አንድ ሰው ሲጠመቅ ለአሮጌው ኑሮ መጨረሻ እየሰጠ ነው፣ ለአዲሱ ኑሮ መጀመሪያ እየሰጠ ነው። ስለዚህ ጥምቀት የድንበር ማካፈያ መስመሩ ስለሆነ የተጠመቀ ሰው በጣም ለመታዘዝ ለማገልገል በጣም መሮጥ አለበት። ሰፊው ስራ ወደፊት ይጠብቀዋል። አምስተኛው ቀይ ባህር መቃብር ነው። ቅድም ገልጸነዋል። ቀይ ባህር ምንድነው? መቃብር ነው።
ቀይ ባህር መቃብር ነው ለፈርዖንና ለሰራዊቱ። ቀይ ባህር መቃብር ነው ለእስራኤል ልጆች። አንደኛው ቀብር ትንሳኤ የለውም፣ አንደኛው ግን ትንሳኤ ያለው። ፈርዖንና ሰራዊቱ ተቀብረው ነው የቀሩት። ለምን? ያለ እግዚአብሔር ቃል ነው የተቀበሩት። ዛሬም ትንሳኤ ያላቸው በራሳቸው የሚሞቱ አይደሉም፣ ከክርስቶስ ጋር የሚሞቱ ናቸው። ፈላስፎቹ እኮ ለዚህ ዓለም ይሞታሉ። ያዩትና ምን ዓለም ከንቱ ነው ይላሉ፣ ይሞታሉ። መሞት እኮ ነው ይሄ። ያለ ጌታ ስለሚሞቱ ግን ትንሳኤ የላቸውም። ተስፋ መቁረጥ ነው ያለባቸው። ቀቢጸ ተስፋ ነው፣ ሐዘን ነው ያላቸው፣ ራስን መጣል ነው ያላቸው። ከጌታ ጋር የሚሞቱ ግን ትንሳኤ ያላቸው። ዓለም ከንቱ ነው። አዎ ዓለም ከንቱ ነው። ዓለም ከንቱ ነው። በፍልስፍናና በእምነት ስንለው ልዩነት አለው። በፍልስፍና ስንለው ጨለማ ውስጥ ነው የሚከተን። በእምነት ስንለው ግን ሰማይን ነው የሚያስናፍቀን። ወገኖቼ ዓለምን በዓለም ሲተኩ ነው ዓለም ከንቱ ነው የሚያስደስተው እንጂ ሰማይ ዓለም የሌለው ሰውማ አንዷን መብራት አጥፍቶ እስካለ ዘመኑ እንኳን ተጨቁኖ ሀዝኖ ነው የሚኖር። አዎ ቀይ ባህር መቃብር ነው። ፈርዖንና ሰራዊቱ ተቀበሩበት፣ የእስራኤል ልጆች ግን አመለጡበት። ንጉስ ከነሰራዊቱ ከነሰረገላው ሰጠመ። ድሆች ምስኪኖች ወዴት እንደሚሄዱ የማያውቁ እነዛ ህዝቦች ግን ተሻገሩ። ልብ አድርጉ፣ ቀይ ባህር ነገስታት የሚሰጥሙበት፣ ድሆች ግን የሚሻገሩበት ነው። ጥምቀትንም ስናየው ይሄው ነው። ነገስታትና የዚህ ዓለም ባለጠጎች ይንቁታል። ምስኪኖች ደግሞ ተስፋዬ በዚያ ውስጥ ነው ያለው ብሎ ከክርስቶስ ጋር ይተባበሩበታል። ስድስተኛ ደመናውን ነው የምናገኘው። ደመና ለእስራኤላውያን ትልቅ ትርጉም አለው። ደመናው በሲና ምድረ በዳ ለሚጓዙ ለእስራኤል ልጆች እግዚአብሔር የዘረጋው ጥላ ነው። የበረሃው ዋይ እንዳያቃጥላቸው። ፀሐዩ አለ ግን አያቃጥላቸውም። ጥላ ምን ይዘው ለዚህ አይደለ? ዶፎ አለ አያረጥበንም። ቀጥሮ አለ አያቃጥለንም። ለምን? በሚያቃጥለውና በሚያበሰብሰው መካከል ጥላ መካከል ሆኖ ስለገባ ነው። ሌላውን የሚያቃጥለው ዓለም እናንተን የማያቃጥላችሁ መንፈስ ቅዱስ ጥላ ስለሆነላችሁ ነው። ሌላውን የሚያበሰብሰው የመከራ ዶፍ እናንተን የማያበሰብሳችሁ መንፈስ ቅዱስ ስለሚረዳችሁ ነው። ልዩ ሰብዕናችን አይደለም። አስተዳደጋችን፣ ትምህርታችን፣ ችሎታችን የገነባ ነው። ሰብዕናችንም አይደለም። የሌሊት ዝማሬ የሚሰጥ መንፈስ ቅዱስ ብቻ ነው። ደመናው ለእስራኤል ልጆች ልዩ ትርጉም ነበረው። ይሄ ብቻ እንዳይመስላችሁ፣ በእነሱና በጠላቶቻቸው መካከል ግድግዳ ነበረ ደመናው። ፈርዖንና ሰራዊቱ የደመናን ግርዶሽ ማለፍ አልቻሉም። እግዚአብሔር መናኛ በሚመስል ነገር ያለ አጥር ሳያስደፍር ይጠብቀናል። አጥር ያለው ይደፈራል፣ አጥር የሌለው ጸሎተኛ ግን ማንም አይደፍረውም። ስለዚህ በእስራኤልና በግብፃውያን መካከል በአጥፊና በጠፊዎቹ መካከል የደመና ግድግዳ ነበር። ስለዚህ ደመናው በእነሱና በጠላት መካከል ግድግዳ ነበረ። መንፈስ ቅዱስ በእኛና በዓለም መካከል ግድግዳ ነው። ደመናው ቢገለጥ እስራኤልና ፈርዖን ይተናነቃሉ። ቅርብ ለቅርብ ናቸው። በእነሱና በሞት መካከል የአንድ እርምጃ ርቀት ነው ያለው። እግዚአብሔር ግን ለዘላለም አረዘመው። የአንድ እርምጃ የሞት ርቀትን እግዚአብሔር ዘላለም አደረገው። ሞት ሊደርስብን፣ አጥፊው ሊቃረበን ይችላል። መንፈስ ቅዱስ ግን ከለላችን ነው። ልብ አድርጉ። ያ ደመና ሌሊት ላይ ደግሞ ያበራ ነበረ። አምደ ብርሃን ነበረ። ከላይ ጥላ
ከጎን ከለላ የሆነው በጨለማ ደግሞ ብርሃን ነው። ብርሃኑ ወደ እስራኤል ሰፈር ያበራል፣ ወደ ጠላት ካምፕ ግን አያበራም። እንዴት ደስ ይላል! ባልና ሚስት በአንድ ወንበር ላይ ቁጭ ብለው አንዱ ካመነ ለአንዱ ያበራል፣ ለአንደኛው ግን ጨለማ ነው። ስለዚህ አንድ ነገርን በሁለት ነገር ነው የሚረዱት። አንደኛው በብርሃን ያየዋል፣ አንደኛው በጨለማ ያየዋል። ወገኖቼ ከአንድ ድስት አብረው መብላት የቻሉ ከአንዱ ወንጌል አብረው መብላት አልቻሉም። ሌላ ዓለም ነው፣ ሌላ ዓለም ነው። በዚህ ዓለም ላይ በብዙ ነገር የሰሟችሁ ሰዎች ወንጌል ላይ ግን ላይሰሟችሁ ይችላሉ። የጌታ መስቀል ላይ ስትመለከቱ ፈያታዊ ዘየማንና ፈያታዊ በቀኝ የተሰቀለ በግራ የተሰቀለ ወንበዴ በህይወት ዘመናቸው በሐሳብ ተለያይተው ያውቁም። የመጨረሻው የሐሳብ አንድነት እንግደል ነው። ሲስማሙ ኖረዋል። በየቀኑ ነው የሚስማሙት። እንዳን ግን አለያያቸው። በመድን ተለያዩ። በሞት የተስማሙ ሰዎች። ስለዚህ አንዱ ወደ ገነት አንዱ ወደ ሲኦል። ደመናው ግርዶሽ ነው። ያበራ ነበረ ለእስራኤል። ያ ደመናውንም በአካላዊ ውሃ ውስጥ ሲገቡ መጥተው ምን አደረገ? ከደናቸው። ጥምቀቱ እንዲፈጸም። ደመናው ጥላ ነው፣ ደመናው ከለላ ነው፣ ደመናው ብርሃን ነው፣ ደመናው ደግሞ የሚወልድ የሚያጠምቅ ነው። እግዚአብሔር ይመስገን። ግልጽ ነው የምናገረው። ስለዚህ ደመና ማሰብ በእውነት መልካም ነው። እንግዳ ነገር አይደለም ወገኖቼ፣ እንግዳ ነገር ልዩ ትምህርት አይደለም። ይሄ በአዲስ ኪዳን ዘመን ስለ ጥምቀት ሲወራ ልዩ ነገር እንደተወራ እንዳታስቡ። ስለ ጥንተ ተፈጥሮ የተነገረው እስራኤል በምድረ በዳ ላይ ስላከናወኑት ነገር፣ የእግዚአብሔር ሰዎች በዘመናት ስላከናወኑት ነገር ነው በአዲስ ኪዳን እየተነገረ ያለው። ዝም ብላችሁ ይዩት። የእግዚአብሔር ሰውን ዛሬ እንኳንኛ ስንወለድ እንኳን ወገኖቼ እግዚአብሔር ፈሳሽን አርግቶ እኮ ነው። ስለዚህ እኛ መሰረታችን ምንድነው? ውሃ ነው። አዳምን አስቡት፣ 2/3 በውስጡ ያለው ምንድነው? ውሃ ነው። የተሸከምነው ውሃ ነው የሚበዛው። ስለዚህ አዳም ከአፈር ተበጀ ስንል የአፈር ሌላ ስሙ ውሃ ነው። የሚበዛው ውሃ ከሆነ በዛ ላይ እፍ አለበት። የመንፈስ ቅዱስ እፍታና ውሃው ሲገናኙ ሰው ቆሞ ሄደ። ይሄው ነው በአዲሱ ኪዳን ዘመን ከውሃና ከመንፈስ ካልተወለዳችሁ የተባለው በጥንተ ተፈጥሮ የተከናወነው ነገር ነው። እሱን ነው እግዚአብሔር የደገመው። ለምን? የመጀመሪያው ተፈጥሮ ኃጢአት ጎድቶታል፣ ልጅነቱ ተመቷል። ስለዚህ ዳግም መወለድ ያስፈልጋል። ዳግም ለመወለድ እንደ ጥንተ ተፈጥሮ ውሃና መንፈሱ ምን ማለት አለባቸው? ማበር አለባቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በዘመናት አጀንዳውን ያስተነትናል እንጂ አጀንዳ አይፈጥርም። ሲተነተን ዮሐንስ 3 ላይ ያገኘ ነው። አስቀድሞ ግን ዘፍጥረት 2:7 ላይ ነበረ። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ ሰውም ምንድነው የሚለው? ሕያው ነፍስ ሆነ ይላል። አዳም በአዲሱ ኪዳን ደግሞ ዳግማዊ አዳም ክርስቶስ ሕይወትን የሚሰጥ መንፈስ ሆነ። ያኛው ሕይወት ተቀባይ ነበር፣ ይሄ ግን ሕይወትን ሰጪ ሆነ። እግዚአብሔር ይመስገን። ስለዚህ ከአዳም ከተካፈልነው ልደት በክርስቶስ የምንካፈለው ልደት ለሌላው የሚተርፍ ነው። ሕይወትን የሚያካፍል ነው፣ የሚሰጥ ነው፣ የሚናኝ ነው። እግዚአብሔር ይመስገን። በደንብ እንመጣለን፣ በደንብ እየሰረግን እንመጣለን። ጥምቀት ለምንድን ነው ሊቃለል የተሞከረው ነገር? ብዙ ያልተረዱ ሰዎች አሉ። ለምን እንዳቃለሉት? መጽሐፍ ቅዱስን ይዞ ጥምቀትን ማቃለል ግን ከባድ ነው። አንዱን መጣል ነው የሚሻለው። ብርቱ ምስጢር ነው። ብርቱ ነገር ነው የተከናወነው። አንድ የተጠመቀና አንድ ያልተጠመቀ ሰው በአካለ መጠን ዘመናቸው ሁለቱም ዓለም ተስፋ ስታስቆርጣቸው
አንደኛው ባይገባው ወደ ተጠመቁበት እምነት ይልመለስ ይላል። ለምን? የጥምቀት ብርሃን አይጠፋም። አማራጭ አለው እሱ። ያልተጠመቀው ግን ወዴት እንደሚመለስ አያውቀውም። ወደ ሱስ ነው የሚሄደው። እግዚአብሔር ይመስገን። ወላጆቻችን በሕፃንነታችን ታመን ስለኛ ተናግረው ስለኛ አምነው አሳክመውን የለ እንዴ? ስለኛ አምነው ቢያስጠምቁን ይመሰገናሉ እንጂ ይነቀፋሉ ወይ? ይህንንም በደንብ እናየዋለን። የሕፃናት ጥምቀት እየተኮነነ የመጣው በ17ኛው ክፍለ ዘመን ነው። 1700 ዓመት ቤተክርስቲያን የተጓዘችው በስተት ነው። እግዚአብሔር ይርዳን። ሰባተኛ ከዚህ ክፍል የምናየው በደመናና በባህር ተጠመቁ ይልና ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ከጥምቀት በኋላ በቀጥታ የተከናወነ መንፈሳዊ ምግብ ነው። ዛሬ ከጥምቀት በኋላ የሚቆረበው ለዚህ ነው። መንፈሳዊ ምግብ የሚወሰደው ለዚህ ነው። እግዚአብሔር ይመስገን። ቆርኔሌዎስና ቤተሰቡን ታስታውሳላችሁ። የውሃ ጥምቀት ከመምጣቱ በፊት በምን ተጠመቁ? በመንፈስ ቅዱስ ተጠመቁ። ይበቃቸዋል አይደል እንዴ ጳውሎስ? ጴጥሮስ ቀጥሎ ምን አደረጋቸው? አጠመቃቸው። ለምን? አንዱን አያስቀረው። የውሃ ጥምቀት መንፈስ ቅዱስን አያስቀርም። የመንፈስ ቅዱስ ጥምቀትም የውሃ ጥምቀትን አያስንቅም። ከውሃና ከመንፈስ መርህ ነው። ግልጽ ነው የምናገረው። በደንብ እንመጣበታለን። ስላስተማረን ቃል እግዚአብሔር እናመሰግነዋለን። ቀይ ባህርን መሻገር ለእስራኤል ልጆች የተከናወነ ጥምቀት ነው። እነሱ ከሙሴ ጋር ተባብረው ነው። እኛ ከክርስቶስ ጋር ነው የምንተባበረው። በባህር ሲጠመቁ በደመናም አብረው ተጠምቀዋል። በውሃ ስንጠመቅ በመንፈስ ቅዱስ አብረን እንጠመቃለን። ቀይ ባህር ተስፋ መቁረጫ ነው። ለዓለም ተስፋ የምንቆርጥበት ነው። ዓለም ለኛ ተስፋ የምንቆርጥበት ነው። ህጋዊ መፋታት ነው የሚከናወነው ቀይ ባህር ላይ። ጥምቀት ላይ ልክ እንደዚያ ነው የሚከናወነው። ከዓለም ፍጹም መለየታችንን በአዋጅ ነው የምንነግረው። በአዋጅ ስማችን፣ ታሪካችን ነው የሚለወጠው። እንደውም የግብጽ ቤተክርስቲያን ልደትን የምትቆጥረው እገሌ በዚህ ቀን ተወለደ የምትለው ከተጠመቀበት ቀን ተነስታ ነው። እኛ ደግሞ በአማራ ሳይንት በደቡብ እንደዚህ ተወልዶ ነው የምንለው። አይሆንም። ከዛ ከመንፈሳዊ ልደት ስንቆጥር አስተሳሰባችን መንፈሳዊ የሆነ ይመጣል። የመንፈሳዊያን አባቶች እንኳን ታሪካቸው ሲነገር በዚህ አውራጃ በዚህ ቀን ከመባል በዚህ ቀን ተጠመቁ ቢባል በእውነት ወገኖቼ የጥምቀት ስራ ይሰራበት ነበረ። አንዳንዴ ከዚህ ቀን ካልቆጠርን ጨካኝ እንሆናለን፣ ማንራራ እንሆናለን። አዎ ቀይ ባህር የሶስት ቀን መንገድ መነሻ ነው። 3 ቀን መንገድ ተጉዘው ከዓለም ወጥተን ከክርስቶስ ሞትና ትንሣኤ ጋር ተባብረን የምናቀርበው አምልኮ በእግዚአብሔር ፊት ክቡር ነው። ተባበሩ የሚል ቃል አለ። ሮሜም ላይ ስታነቡ እንመጣለን። ከክርስቶስ ጋራ በሞቱ ምን እንላለን? እንተባበራለን። ምክንያቱስ ለምንድን ነው ይሄ ያስፈለገው ወገኖቼ? ለምን አስፈለገ? ክርስቶስ ንጹህ ነው። ንጹህ ስለ ኃጢአተኞች ተቀጥቶ እኛ እንዴት እንድናለን? ይሄ ነገር ፍትሃዊ ነው ወይ? የበደለ እየሳቀ ያልበደለ እንዴት ያለቅሳል? ስለዚህ ይህንን ህጋዊ ለማድረግ ክርስቶስ በውሃ ተጠመቁና አብረን እንሙት እንደከፈላችሁት ይቆጠር እኮ ነው። ለዚህ ነው ወገኖች ከዚህ ሞት ጋር ካልተባበርን እግዚአብሔርን ማየት አንችልም። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። እላኛው ብቻ እንዳይመስላችሁ የእግዚአብሔር መንግስት ፍቅር ነው። የእግዚአብሔር መንግስት ህብረት ነው። የእግዚአብሔር መንግስት ፍትህ ነው። የእግዚአብሔር መንግስት ይሄንን ማየት አይቻልም። ይሄን ሁሉ የምናይበት ነው ያጥምቀት። መንግስቱ ይባረክ። አሜን። ሰዓት ስለሚገድበን ነው።
ስለዚህ ከክርስቶስ ጋር ምን ማለት ነው? መተባበር ነው። ከሞቱ ጋር አብሬ ተሰቅያለሁ እንላለን። በቀለለው አደረገልን እሱ። በውሃ ውስጥ ተቀበሩና አለ በቃ በዛ ውስጥ ግቡ ጥለቁና ፍጹም ባህሩ ስንጠቅ ለደቂቃ እንኳ ያለው ጭንቀት ታውቁታላችሁ። ያችን ጭንቅ ለደቂቃ ተካፈሉና በዕለተ ዓርብ ላይ እንደተካፈልኩት እኔ እንደተሰቀልኩት እንደመስቀሉ እንደዚያ ይቆጠርላችሁ። ከኔ ጋር ሞታችኋልና ከኔ ጋር ደግሞ ትነሳላችሁ። ክርስቶስ ከተነሳ በኋላ ወደ ሰማይ ነው ያረገው። 40 ቀን ያህል ቆይቶ ማለት ነው። 40 ቀኑም ለደቀ መዛሙርቱ የሰጠው እድል ነው። ትንሳኤውን እርግጠኛ ለማድረግ ነው። አደራውን በደንብ ለማስጨበጥ ነው። ከተነሳ በኋላ እሱ የሰማይ ኑሮ ጀምሯል። ስለዚህ ክርስቶስ ለሚታየው ዓለም 33 ዓመት ከ3 ወር ኖረና ለማይታየው ግን ለዘላለም ይኖራል። ጥምቀታችንም ልክ እንደ ከሱ ሞት ጋር ስንተባበር ለሚታየው ዓለም ሞትና ለማይታየው ዓለም መኖር እንጀምራለን። ስላስተማረን ቃል እግዚአብሔር ይመስገን። አሜን። እናመሰግናለን እግዚአብሔርን። አቤቱ ጌታ ሆይ እናመሰግንሃለን። አሜን። የእስራኤል ቅዱስ ሆይ ከልብ እናከብርሃለን። አሜን። ስለሰጠህን ጊዜ ስለታማኝነት ታላቁ ስምህ ብሩክ ይሁን። አሜን። አቤቱ ጌታ ሆይ ስላደልከን እድል ሁሉ የጥምቀት ሰራዊት ስለሆነ እናመሰግንሃለን። አሜን። የጥምቀት ትውልድ ስለሆነ እናመሰግንሃለን። አሜን። በዚህ ውስጥ ደግሞ ጌታ ሆይ ካንተ ጋራ ምእመናንን ደግሞ ከምእመናን ጋራ ስለምታስተሳስርበት ስለዚህ ድንቅ ምስጢር በዘመናት ብዙ ነገሮች ተጀምረው ቆመዋል። በቤተ ክርስቲያን እስከዛሬ ስላልቆመው ጥምቀት ግን እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ ምስጋና ለስምህ ይሁን። ወደ አሚነ ሥላሴ የሚመጡትን ወደ ልጅነት የሚመለሱትን አብዛለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።